ይሄው የመኪናው ቁልፍ ጌታ እኮ ነው ይህን ያደረገው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅን ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። የልመናዬን ድምፅ እርሱ ሰምቷልና ጆሮንም ወደ እኔ አዘንብሏልና በዘመኔ ሁሉ ስጠራው ኖራለው። ጎስቋላ በሆነም ምስጋና ቀርባለው። እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። ላመስግነው እግዚአብሔርን። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። ሰው አድርጎ ሞቶ በደሙ ኑሮዬን ባርኮት ህመሙ ሰላም አውጥቶ ካስገባ ለያዝለ ክብሩ ዘባባ። ያው ዛሬ ካዶሚ ጋር አብረን ያለሁት እንግዲህ አረ አዶና yes አብረን ለምን ካላችሁን ስማይሎች መቼ ነው መኪናው ለገብረ ዮሐንስ የምትሰጡት ብላችሁ በጣም በጉጉት የጠበቃችሁ ብዙ ወዳጆቻችን ስትጠይቁ ነበረ። ለገብረ ዮሐንስ መኪናው የምናስረክብበት ቀን ነው። ተመስገን ተመስገን። ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ዘማሪ ገብረ ዮሐንስ የመኪና ርክክብ እንደምትመለከቱት የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እዚህ በጉጉት እየጠበቁ ያሉት። ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች። ይህ ቀን ሃፕን ስላደረጋችሁት ተሳክቶልናል። ዘማሪ ገብረ ዮሐንስም ወደዚህ ይመጣል፣ አሳያቸዋለሁ። ወንድሜ ቫይቡን እስኪ ያሳያቸው። ሁሉም ዘርግቶልኛል እጁን ለማ አፍጥሮኛል እስከ ዘላለም ከሞት ነጥቆኛል ፍቅሩ ሁሉን ስሰጠን ያለ ዋጋ ነው። ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምልን ተቀበለነው ወስደነው ከእጅ የካስከው አንተ የበደልኩኔ የሞትከው አንተ የዳንኩትኔ ወሰን የለውም መጠን መመርመር ከህሊና ይልቃል ጌታ ያንተ ፍቅር። ቁልፏን ተጋረኩ መኪናው የተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። ተመለሰልኝ ደስታ ሰላሜ ቤት መጥቼ በመሳለሜ ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ሌሎቹን ለሌሎቹ የሚያበቃ ያድርገን። ሁላችንንም ለሌሎቹ የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን።
ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁ በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። የማይሸረሸር ዓለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም ማድረግ አይደለም። ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ። ይሄ መታደል ነውና እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። አመሰግናለሁ። እሺ፣ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድን ነው? እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩትን ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውን እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ